ቼልሲዎች ሌላም አጥቂ አግኝተዋል። የምዕራብ ለንደን ክለብ የብራይተኑን አጥቂ ዣኦ ፔድሮን ለማስፈረም ከስምምነት እንደደረሱ ዕውቁ ጋዜጠኛ ዴቪድ ኦርንስተን የዘገበ ሲሆን ሌላኛው ዕውቁ ጋዜጠኛ ፋብሪዚዮ ሮማኖም ግን በሚታወቅበት ትሬድማርኩ ሂሮይጎ በማለት አረጋግጦታል። ሰሜዎቹ ለዚህ ዝውውር ከ50 ሚሊዮን ፓውንድ በላይ የሚከፍሉም ነው የሚሆነው። የ23 ዓመቱ አጥቂ ነገ በስታንፎርድ ብሪጅ ለ7 ዓመት ያህል የሚያቆየውን የረጅም ጊዜ ውል ለመፈረምና የሕክምና ምርመራውን ለማድረግም ይበራል ነው የተባለው። የኤንዞ ማሬስካ ቡድን በፊፋ የክለብ ዓለም ዋንጫ ሩብ ፍጻሜ መድረሳቸው ይታወቃል። በቀጣይ ፓልሜራስም ነው የሚገጥሙ ዣኦ ፔድሮ ደግሞ አሁን የሚቀላቀላቸው ይሆናል ማለት ነው። ቅዳሜ ከፓልሜራስ ጋር የመጀመሪያ የቼልሲ ጨዋታውን ሊያደርግበት የሚችል እድል ሊኖር ይችላል። ዣኦ ፔድሮ ለማሬስካ ፊት መስመር ሌላ አማራጭን ይዞ ወደ ስታንፎርድ ብሪጅ የሚከትም ነው የሚሆነው። ኳስ ይዞ መጫወት ይችላል። ይጫዋች በሀፍ ስፔስ ላይ ጥሩ ፓሰር ነው። በጫና ስር ጨዋታን መቃኘት ይችላል። ወይም ቶፕ የሆነ ስካነር ነው። የተቃራኒ ሳጥን ማጥቃት ይወዳል። በፋይናል ሰርድ ላይ ፍጥነትን ይጨምራል። ለሊንክ አፕ ጨዋታ በጣም አመቺ ጨዋች ነው። 9 ቁጥር አትቀርለም፣ ግን ከ9 ቁጥር ጀርባ የሚጫወት ተጫዋች ነው። ያለው ፕሮፋይል በሃፍ ስፔስ ቦታ በዛ ሚና ለመጫወት ማመቺ ነው። ስለዚህ ከዴላፕ ጀርባ ሆኖ አደጋ መፍጠር ይችላል ማለት ነው። በዋነኝነት ዊድዝ ሆልደር አይነት ተጫዋች አይደለም። ለክንፍ ቦታ ቼልሲዎች ሌላ ያረጋገጡ ዝውውር ጄሚ ባይኖ ጌቴንስ እንዳላቸው ይታወቃል። ዣኦ ፔድሮ በሌላ በኩል ቨርሳታይል ነው። በፕሪሚየር ሊጉ ራሱን ፕሩቭ አድርጓል። በተጠናቀቀው ዓመት ደግሞ በ7 የፕሪሚየር ሊግ ጨዋታዎች 17 የግብ ተሳትፎችን ማስመዝገብ የቻለ ተጫዋች ነው። ለቼልሲዎች ጥሩ ሊሆን የሚችል ጭማሪ አድርጓል። በነገራችን ላይ ቼልሲዎች ብራይተን አሁን ቤተኛ እየሆኑ የመጡ ቡድንን ይመስላሉ። ቼልሲዎች ባለፉት 3 ዓመታት ውስጥ ብቻ ከብራይተን አራተኛ ተጫዋቻቸውን ማስፈረማቸውን ሲያረጋግጡ ነው። ማርኮ ኩሪያ፣ ሞይሰስ ካይሴዶ፣ ሮበርት ሳንቼዝ አሁን ደግሞ ዣኦ ፔድሮ ማለት ነው። ለአራቱ ከ250 ሚሊዮን ፓውንድ በላይም ለሲግልሶቹ ከፍሏል። ወደ ሌላ ጉዳይ እንለፍና የኤቨርተን አጥቂ ዶሚኒክ ካልቨርት ልዊን በመርሲሳይዱ ክለብ ውል መጠናቀቁን ተከትሎ ከኤቨርተን ጋር እንደሚለያይ በይፋ አሳውቋል። ካልቨርት ልዊን ነጻ ወኪልም ሆኗል ማለት ነው። እንግሊዛዊ አጥቂ ክለቡን ለመልቀቅ በጣም ከባዱን ውሳኔ እንደወሰነ ነው የገለጸው። የ8 ዓመቱ አጥቂ ከዚህ ቀደም ለአንድ ዓመት ብቻ ቢሆንም በ2021 የውድድር ዓመት ትኩረትን የሳበ ድንቅ ብቃትን አስመልክቶ እንደነበር ይታወሳል። በሊጉ በ33 ጨዋታዎች 16 ግቦችን ማስቆጠር ችሎ የነበረበት አጋጣሚ ነበር። የአቋሙ እንደውም ከእንግሊዝ ብሔራዊ ቡድን ጥሪ እንዲቀርብለት አስችሎትም ነው የነበረው። ከዛ በኋላ ግን ያንን አቋም መድገምና ማስቀጠል ተስኖት ነው የተገኘው። በተደጋጋሚ ጉዳቶች ደግሞ መቸገሩ ይታወቃል። ከ9 ዓመታት በኋላ አሁን ከቶፊሶቹ ጋር የሚለያየው ዶሚኒክ ካልቨርት ልዊን ከኤቨርተን በ2016 ከሼፊልድ ዩናይትድ ነበር በ1.5 ሚሊዮን ፓውንድ ፈርሞ የነበረው። በቆይታውም በ273 ጨዋታዎች 71 ግቦችን በስሙ ማስመዝገብ ችሏል። የክለቡ የፕሪሚየር ሊጉ የምንጊዜም ከፍተኛ ሶስተኛ ግብ አስቆጣሪ ያርጓል። ከዚህ ውል ማብቃት ጋር ከመለየት ጋር በተያያዘ ግን የአርሰናል ጨዋች ቶማስ ፓርቲም በዛሬው ዕለት ከአርሰናል ጋር ነጻ ወኪል ሆኖ የሚለያይ ጨዋች ነው። የስፖርቲንግ ሊዝበኑ ዳይሬክተር የሆኑት ፍሬድሪኮ ቫራንዳስ ስለ አጥቂያቸው ቪክቶር ዮኬሬሽ ሌላ ማስተያየትን አጋርተዋል። እንደተደመጡት ከሆነም ስፖርቲንግ የዮኬሬሽ መሸጥ አያስፈልገውም። እንደ እድል ሆኖ ለእኛ በጣም ጠቃሚ የሆነ ንብረት የመሸጡን ደረጃ አልፈነዋል። ነገር ግን አሁንም ቢሆን የቪክቶርንም ሆነ የሌላ ተጫዋች ህልም እናከብራለን ያሉ ሲሆን በቅርብ ሳምንታት ትኩረት ሰጥተን ስንከታተል ነበር። ዙቢሜንዲ የተባለ ተጫዋች ከዮኬሬሽ በ6 ወር የሚያንስ በ65 ሚሊዮን ዩሮ ሲጓዝ፣ እንዲሁም ማታይስ ኩኒያ ወደ ማንቸስተር ዩናይትድ በ75 ሚሊዮን ዩሮ አካባቢ ሲያመራ ይቻለው የምናወራው ስለ 26 ዓመት ተጫዋቾች ነው። ቪክቶር በዓለም ላይ መጥፎ ወኪል እስከሌለው ድረስ ሊለቅ እንደሚችል አምናለሁ በማለት አክለውም የዮኬሬሽ ዋጋ ይነው አልልም ራሱ ያውቀዋል፣ ነገር ግን በ60 ሚሊዮን ዩሮ ፕላስ 10 ሚሊዮን ዩሮ አይለቅም ሲሉ አስተያየታቸውን አጋርተዋል። የጨዋች በዋጋው የተነሳ ዝውውር ማድረጉ ላይ ከብዶትም ነው የተገኘው። ከቫራንዳስ አስተያየት በኋላ ደግሞ ስዊድናዊ አጥቂ ዳግም ለሊዝበን ተመልሶ የመጫወት ሀሳብ እንደሌለው እንዲሁም እንደተከዳ እንደሚሰማው ነው እየተገለጸ የሚገኘው። ከሰሞኑ በዝውውሩ የተነቃቁት አርሰናሎች ዋነኛ ቅድሚያ የሚሰጠውን ቦታቸውን ወይም የ9 ቁጥር አጥቂ ቦታውን እንቆቅልሽ ግን እንዳልፈቱ ይታወቃል። አሁን ላይ የክለቡ አሰልጣኝ የሆኑት ሚኬል አርቴታ ደግሞ ቡድናቸው ለፕሪሲዝን ወይም ለቅድመ የውድድር ዘመን ወደ ሲንጋፖርና ሆንግ ኮንግ ከማቅናቱ በፊት ቡድናቸው አርቴታ አጥቂ እንዲያስፈርምላቸው ከፍተኛ የሆነ ፍላጎት አላቸው ተብሏል። ይህ ማለት ከጁላይ 19 በፊት ማለት ነው። በ20 ቀናት እድሜ ውስጥ መድፈኞቹ ሁነኛ አጥቂ ወደ ኤምሬትስ ማስኮብለል ይችላሉ ወይ የሚለውን እንግዲህ አብረን የምንመለከት ነው የሚሆነው። ከሚፈልጉት
የሚገኙት የአርቢ ላይፕዚግ አጥቂ ቤንጃሚን ሼሽኮ ጋር በተያዘ ግን ፕሮግረስም እያሳዩ አይደለም። ዮኬሬሽ ደግሞ ቢሆን እንደዛው ተመሳሳይ ጉዳይ ላይ ነው ያለው። ቡድኑ ግን በዚህ ክረምት እዚህ ቦታ የግድ ተጫዋች ማስፈረም እንዳለበት ጥያቄ የለው። ማንቸስተር ዩናይትዶች የታዳጊ ተጫዋቻቸውን ውል ለማደስ ተቃርበዋል። የዩናይትድ አካዳሚ ምሩቅ የሆነው ጄጄ ጋብሪኤል በዩናይትድ ቤት የሚያቆየውን አዲስ ውል ለማደስ እንደተቃረበ በርካቶች ዘግቧል። ይህ ታዳጊ ተጫዋች ገና 14 ዓመቱ ላይ ሆኖ በበርካታ ክለቦች ሲፈለግ ነበር የቆየው። ሆኖም ግን በኦልትራፎርድ ያለውን ውል ለማደስ ስምምነቶች በመጨረሻ ደረጃ ላይ እንደሚገኙ ተገልጿል። ይህ ዜና ለዩናይትድ ትልቅ ዜና ተደርጎም ነው የሚቆጠረው። ተስፈኛ የሆነ ትልቅ አቅም ያለው ታዳጊ ተጫዋች ነው። አሁን ውሉ ሊታደስ ለመቃረቡ ደግሞ የአንበሳውን ድርሻ ጄሰን ዊልኮክስ የሚወስድ ይሆናል። ዊልኮክስ ከተጫዋቹ ጋርና ከቤተሰቦቹ ጋር በርካታ ግንኙነቶች ካደረጉ በኋላ ነው ገፍተው ውሉን ለማደስ የተቃረቡት። ሀሳቡን አስቀይረውትም ነው ውሉ ሊታደስለት የተቃረበው። ዩናይትዶች ተጫዋቹን በዓለም ላይ ካለው ምርጥ ባለተሰጥኦ ተጫዋቾች አንዱ አድርገው ይመለከቱታልም ነው የተባለው። ተጫዋች ባለው ቴክኒካል ድሪብለር ደግሞ በይበልጥ ይታወቃል። ያለው ድሪብሊንግ ስኪል ማንንም የሚያስደንቅ ነው። ያለው እይታና የሚያደርገው ፓስም ይደነቅለታል። አሁን ኦፍ ሲዝን ላይ ነው እንጂ በተጠናቀቀው ዓመት የአጥቂ ላይ ዩናይትድ ከ18 ዓመት በታች ቡድን ሲጫወትም ቆይቷል። በ14 ዓመቱ ማለትም ነው። በሶስት ጨዋታዎች በአንደር 18 ቡድን 3 ግቦችን ማስቆጠር ችሏል። እንግዲህ አሁን ውሉን ለማደስ መቃረቡ ለዩናይትዶች ትልቅ ዜና ተደርጎ ይቆጠራል። በጥቂት ዓመታት ውስጥ በኦልትራፎርድ ሊያበራ የሚችል ተስፈኛ ታዳጊ ነው። አንዳንዶች እንደውም ኪድ ሜሲ የሚል ስያሜም እስከ መስጠት የደረሱበት ተጫዋች ሆኖ ነው የተገኘው። የመጨረሻ ላርገን አድማጮች የቀድሞ ቼልሲ አጥቂ ታሚ አብርሃም መዳረሻው የተርኪሽ ሱፐር ሊግ ክለብ እንደሚሆን ተረጋግጧል። ታሚ አብርሃም ከሮማ ወደ ቤሽክታሽ የሚያደርገውን ዝውውር ጋዜጠኛ ፋብሪዚዮ ሮማኖ ሂሩይጎ በማለት አረጋግጦታል። ቤሽክታሾች ታሚ አብርሃምን ለማስፈረም በቃል ደረጃ ከስምምነት እንደደረሱ ነው የተገለጸው። የቱርኪያው ክለብ ለሮማ ወደ 20 ሚሊዮን ዩሮ አካባቢ ያወጣሉ ነው የተባለውን። የቀረው በክለቦቹ መካከል የወረቀት ስራዎች ብቻ ናቸው ተብሏል። ታሚ ወደ ቱርኪያ ለማብረርም የተዘጋጀ ተጫዋች ነው። የኦሌ ጉናር ሶልሻየርን ቡድን ይቀላቀላል ማለት ነው። ገና በ27 ዓመቱ ግን መዳረሻው የተርኪሽ ሱፐር ሊግ መሆኑ እንደ አሳዛኝ ዜና ይቆጠራል። በቼልሲ ቤት በነበሩት ቀናቶች ተስፋ ተጥሎበት የነበረ አጥቂ ነበር። ከዛ በኋላ ግን ከክለብ እየተከራተተ ነው የሚገኘው። በውሰት ለብሪስቶል ስዋንሲ፣ አስቶን ቪላ፣ ከዛ ወደ ቼልሲ ተመለሰ። ከዛ መልሶ ከ2 ዓመት በኋላ ደግሞ በቋሚ ውል ለሮማ የተሸጠበት አጋጣሚ ነው የነበረው። በሮማ ለ3 ዓመታት ከቆየ በኋላ ደግሞ በውሰት ላይ ሲሚላን መለቀቁ ይታወሳል። በተጠናቀቀው ዓመት ጊዜውም በውሰት በሚላን ነው ያሳለፈው። አሁን ደግሞ ቀጣይ መዳረሻው ቤሽክታሽ መሆኑ ተረጋግጧል። ምናልባትም ግን ለታሚ ይዘውር ነገሮችን ለመለወጥ ጥሩ ዝውውር ሊሆንለትም ይችላል ተብሎ ይገመታል። በተለይ የጉዳት ታሪኩን ከለወጠ ነገሮችን ማስተካከል ይችል ይሆናል። እስካሁን በሙያዊ ጨዋታ 79 ያህል ጨዋታዎችን በጉዳት ምክንያት ያመለጡትም ተጫዋች ነው።